ሰላም ጤና ይስጥልኝ የተወደዳችሁ የክርስቲያን ቲቪ ዩቲዩብ ቻናል ተመልካቾቻችን እንዴት ናችሁ? የጌታ ኢየሱስ ክርስቶስ ጸጋና ሰላም በእያላችሁበት ይብዛላችሁ። ባሳለፍነው ሳምንት የኢትዮጵያ ቃለ ሕይወት ቤተክርስቲያን በነቢያትና በሐዋርያት ዙሪያ ያወጣቸው መግለጫና በየትኛውም መድረኮቿ እንዳያገለግሉ የወሰደችው እርምጃ እስካሁን እያነጋገረ ቀጥሏል ነው ብሎ የሚጠራ አይነት አመለካከት አለ። የእምነት ቃል ይለዋል። ከእምነት ቃል ይልቅ የቃል እምነት ብንል የራሱ የተናገረውን ነገር የማመን ላይ የተመሰረተ ትምህርት አለ። ቤተክርስቲያንን እንኳን በዚህ ጊዜ በድፍረት ሰዎች የኤገሌ ቤተክርስቲያን ወደ ማለት ድፍረት የገባንበት ዘመን ላይ ያለ ነው። በተለይ ደግሞ ይሄ መስራችና ባለራዕይ የሚለው ራሱ አሁን የካልካው መሰረት ጋር እነዚህ ሰዎች አገልግሎታቸውን ተወጡ አገለገሉ የሚባለው እነሱ አጃቢ ሲኖራቸው እነሱ ፌመስ ሲሆኑ አይደለም። የሚያገለግሉት ምዕመን እግዚአብሔርን ሲያውቅ በመንፈሳዊ ሕይወቱ ሲያድግ ክርስቶስን የመምሰል ሕይወት ሲኖረው ለአገልግሎት ሲዘጋጁ እነዚህ ልዩ ቅባት ልዩ ጸጋ ያላቸው ሰዎች ጋር ሄዶ መገልገል፣ እነሱ የሚሉትን መስማት፣ እነሱ እንዲጸልዩልኝ፣ እነሱ እንዲያደርጉልኝ፣ እነሱ እንዲያስተምሩኝ ብሎ ሁሉን ነገር ወደ ተወሰኑ ነገሮች አድርጎ ሌላው ምዕመን ግን አገልጋይ ተሳታፊ ሳይሆን ገንዘቡን እንዲሰጥና የተወሰነ ነገር እንዲያደርግ ብቻና እንዲያደምጥ፣ ይሄ መጽሐፍ ቅዱሳዊ አስተምሮ የሚደግፈው አይደለም። ኢትዮጵያ ቃለ ሕይወት ቤተክርስቲያን የሚታምነው የጸጋ ስጦታዎች እንዳሉ ነው። ልዩነቱ እኛ የምንለው የጸጋ ስጦታዎችን መንፈስ ቅዱስ እንደወደደ ለቤተክርስቲያን ያካፍላል ነው። ሁሉም አማኝ የጸጋ ስጦታ አለው፣ ሁሉም የጸጋ ስጦታ አስፈላጊ ነው የሚለውን እና እንደ ቤተክርስቲያን ደግሞ ይሄ የምናምነው ሁሉም ካህን ነው፣ ሁሉም ከእግዚአብሔር ጋር እኩል አክሰስ አለው። መጽሐፍ ቅዱስ ሪሊ አሁን በዚህ ዘመን የምናያቸውን የስተት ትምህርቶች በሚመለከት ምንድን ነው የሚለው የነዛን ነገሮች ጥርት ያለ ትምህርት አለበት በዚህ መጽሐፍ። ቃለ ሕይወት ቤተክርስቲያን እርምጃ መነጋገሪያነቱ ሳያበቃ ግን አንጋፋው የኢትዮጵያ መካነ ኢየሱስ ቤተክርስቲያን ተመሳሳይ ይዘት ያለው ባለ 4 ገጽ ጥብቅ ማስጠንቀቂያ ያዘለ ደብዳቤ በየማህበረ ምዕመኖቿ አስተላልፋለች። ይህ ትእዛዝ ተላልፎ የተገኘ የቤተክርስቲያን መሪ እንደየስራው ክብደት ከኃላፊነት ማገድ፣ ከአገልግሎት ማገድ፣ ቄሶች ከሆኑም ቅስናቸውን እስከ መግፈፍ እርምጃ እንደሚወሰድ ጥብቅ ትእዛዝ ተላልፏል። የዝማሬ አገልግሎትን በተመለከተም ቸርቿ አነጋጋሪ መመሪያ አስተላልፋለች። ኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ዋናው ጽሕፈት ቤት ያወጣው ሙሉ መግለጫ እንደሚከተለው ይዘንላችሁ መጥተናል። ተከታተሉን። በዚህ አጋጣሚ ለዩቲዩብ ቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ በማድረግ በየጊዜው የምንለቃቸውን አዳዲስ መረጃዎች እንድትከታተሉ እንጋብዛለን። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ዋናው ጽሕፈት ቤት ለኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የሲኖዶሶች ፕሬዝዳንቶች፣ የአገልግሎት አካባቢ ወይም ማዕከል አስተባባሪዎች በያሉበት ጉዳዩ የቤተክርስቲያኒቱ ስርዓተ አምልኮ፣ የስብከተ ወንጌልና የመስባክ የመሰዊያ ስፍራ መጠበቅ ማስጠበቅን አስመልክቶ ከቤተክርስቲያኒቱ ፕሬዝዳንት የተላለፈ ኖላዊ የእረኝነት መልእክት። ይህ የእረኝነት መልእክት ዓላማ በአሁኑ ወቅት በቤተክርስቲያን ማህበራችን በቤተክርስቲያኒቱ ማህበረ ምዕመናን በአምልኮ አገልግሎትና በልዩ ልዩ ዝግጅቶች ላይ የሚታዩ ስህተቶችን፣ ጎጂ ልማዶችን በየትኛው መልኩ ምዕመናንን ያሳተፈ የቤተክርስቲያን አገልግሎት መደበኛው የቅዳሴ ስርዓትን የተከተለ በሰከነ በተረጋጋ ሁኔታ እንዲሆን በየአገልግሎቱ ወቅት በዋናነት ለቃለ እግዚአብሔር ትምህርትና ስብከተ ወንጌል በቂ ትኩረት እንዲሰጥ፣ በተለይም በመደበኛ የአምልኮ አገልግሎት የሚከናወኑ ሁሉ የጊዜም ሆነ የትኩረት ሚዛኑ የተጠበቀ እንዲሆን ለመምከርና በዚህ ረገድ ቀደም ሲል የተላለፉ ውሳኔዎችን፣ መመሪያዎችን ያለምንም መጓደል እንዲተገበሩ ለማሳሰብ ነው። ኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ በመሰረተ እምነቷ በአስተምሮቿና ሲወርድ ሲዋረድ በመጡ ወጎቿና ልምምዶቿ ላይ የተመሰረተ ስርዓት አምልኮ አለት። ስለዚህ በየትኛውም አውድ የሚከናወኑ የቤተክርስቲያኒቱ ስርዓት አምልኮ የመሰረታዊ አስተምሮቿ ነጸብራቅ ሪፍሌክሽን ናቸው። ይህንን እውነት ያላገናዘበ የአምልኮ አገልግሎት በቀጥታም ሆነ ቀጥታ ባልሆነ መንገድ የቤተክርስቲያኒቱ ማንነት እንደ መሸርሸር ይቆጠራል። የዚች ቤተክርስቲያን ምዕመናን የቤተክርስቲያኒቱ መሰረተ እምነት ከስርዓቶች ወይም ከነመገለጫዎቹ ጋር አምነው መቀበላቸውን ያረጋገጡና ለዚህም በፍጹም የሚገዙ መሆናቸውን በይፋ ያስታወቁ ናቸው። ስለዚህ ማንኛቸውም ስርዓትና አሰራርን መጠበቅ በዋናነት የጸጋ በረከት ሲሆን፣ በሌላ በኩል ደግሞ ከፍቅር የሆነ ግዴታቸውም ይሆናል። ይህንን የማያደርጉ ከሆነ በስም ብቻ ካልሆነ በስተቀር በእምነት የቤተክርስቲያኒቱ ምዕመናን ስላልሆኑ ሌላ የራሳቸውን አማራጭ ከመውሰድ ያለፈ የተቃውሞ ወይም የተቃርኖ ተግባር መፈጸም ቤተክርስቲያኒቱ አትፈቅድላቸውም። የቤተክርስቲያኒቱ ቀንደኛና ዋነኛ ተግባር የአምልኮ አገልግሎት ነው።
እግዚአብሔር ያደረገልን ነገር ሁሉ የእኛ ምዕመናን ምላሽ አምልኳችን ነው። በአምልኮ አማካኝነት ፍቅራችንን መስጠታችንን ፈጽሞ ለእርሱ መገዛታችንን እንገልጻለን። ምዕመናን በጋራ የሚዘምሩት፣ ቃሉን የሚሰሙት፣ መባ፣ አስራት የመሳሰሉት የሚሰጡት መደበኛ የይሁዳ አምልኮ አገልግሎት ውስጥ ነው። እነዚህ ተግባራት ሁሉ በቤተ ክርስቲያኒቱ የሥርዓተ ቅዳሴ ውስጥ ተገቢ ቦታና ጊዜ ተመድቦላቸዋል። የዚች ቤተ ክርስቲያን ልምምድ የይሁዳ አምልኮ አገልግሎት በርካታ ተግባራትን ያካተተ ስርዓት ነው። እነርሱም ምስጋና፣ ስግደት፣ ጸሎት፣ የመልጃን ጨምሮ ስብከተ ወንጌልና ቅዱሳት ሚስጥራት ናቸው። እነዚህ ሁሉ የራሳቸው አሰራርና አካሄድ የጊዜ መደብ ያላቸው ናቸው። በተለይም የስብከተ ወንጌል ወይም የቃሉ ወጃ ፕሮክላሜሽን በአማርኛው አባባል ዕለተ ንባብ፣ በግዕዙ መራሁት፣ በእንግሊዝኛው ሌክቶናሪ እና የጊዜው የቤተ ክርስቲያኒቱ ወቅት እየተከተለ ነው። ስለዚህ ይህንን አገልግሎት ማገልገል የሚችሉ የሚገባቸው ቤተ ክርስቲያኒቱ አሰራርና ደንቦች መሰረት የተመደቡ ቄሶችና ወንጌላውያን፣ እነዚህ በሌሉበት ደግሞ በመጽሐፍ ቅዱስ እውቀት በስብከት አገልግሎት ላይ በቂ ስልጠና ያላቸው ቤተ ክርስቲያን እውቅና የሰጠቻቸው በጎ ፈቃድ ወንጌላውያን ብቻ ይሆናሉ። በዚህ አግባብ በእሁድ የአምልኮ አገልግሎት ሆነ ማህበረ ምዕመናን በሚያዘጋጇቸው አገልግሎቶች ላይ በመምራትም ሆነ በስብከተ ወንጌል ማገልገል የሚችሉት የቤተ ክርስቲያኒቱ አገልጋዮች ብቻ ስለሆኑ ከሌላ ቤተ እምነት የሆነ ማንም አገልጋይ እንዳይጋበዝ ቀደም ሲል መመሪያ ተላልፈዋል። ምክንያቱም መስባክና መሰዊያን የማጋራት ቃል ኪዳን ወይም ተግባቦት ስለሌለን ካሉት መሰረታዊ ልዩነቶች የተነሳ በእንደዚህ አይነት ተግባራት መተባበር ስለማይቻል ነው። በአጭሩ ጉዳዩ ዶክትሪን ወይም የመሰረተ እምነት ጉዳይ ነው። ይሁን እንጂ አንዳንድ ማህበረ ምዕመናን መመሪያውን ቸል በማለት ከሌላ ቤተ እምነት አገልጋይ እየጋበዙ ቤተ ክርስቲያኒቱን መስባክ ሲያጋሩ ይስተዋላል። ይህ ጉዳይ ባለፉት የቤተ ክርስቲያን ወሳኝ አካላት ስብሰባ በጥልቅ ተመርምሮ ቀደም ሲል የተላለፉ መመሪያዎች ያለምንም ገደብ እንዲተገበሩ ወስነዋል። መሆኑም ከአሁን ጀምሮ በቤተ ክርስቲያኒቱ ማህበረ ምዕመናን የአምልኮም ሆነ የኮንፈረንስ አገልግሎት ላይ ከሌላ ቤተ እምነት መጋበዝና ማሳተፍ ፈጽሞ የማይፈቀድ መሆኑንና ይህንን በማያከብሩት ላይ ቤተ ክርስቲያኒቱ ባላት አሰራርና ደንብ መሰረት ጉዳዩ የሚመለከታቸው ሁሉ እንደ ጥፋቱ ክብደት ከአገልግሎት እስከ ማገድና ከኃላፊነት እስከ ማንሳት፣ ቄሶች ከሆነ የቅስና ኃላፊነታቸውን እስከ መግሰስ የሚደርስ እርምጃ ይወሰዳል። ከዚሁ ጋር በተጓዳኝ የማህበረ ምዕመኑ ህጋዊ ማንነት ወይም ህልውና ለማስከበር ሲባል ሌሎች አስተዳደራዊ እርምጃዎች ይወሰዳሉ። ከዚህ ጋር በተያያዘ የቤተ ክርስቲያናችን አባላት አገልጋዮችም ሆነው ያሉ ቤተ ክርስቲያኒቱ የማትቀበላቸውን ስያሜዎች ይዘው የሌሎች ልምምዶች በቤተ ክርስቲያኒቱ የአምልኮ አገልግሎትና ኮንፈረንስ በመሳሰሉ ዝግጅቶች ላይ ግራ የሚያጋቡ ጥንቃቄ የሚፈጥሩ ተግባራትን የሚፈጽሙ እንዳሉ ይታወቃል። እነዚህም ባለ ቤተ ክርስቲያኒቱ ደንብና አሰራር መሰረት መከሩ፣ ካልሆነም አግባብነት ባለው አኳኋን ተጠያቂ እንዲሆኑ ማድረግ የግድ አስፈላጊ ይሆናል። ከፍ ሲል እንደተጠቀሰው የማህበረ ምዕመናን የሚደረገው የእሁድ አምልኮ የቤተ ክርስቲያኒቱ የቅዳሴ ስርዓትን የተከተለ ይሆናል። በዚህም መሰረት ለዕለቱ የተመደቡት 3 የመጽሐፍ ቅዱስ ጥቅሶች ይነበባሉ። ከጥቅሶቹ መካከልም በአንዱ ቢቻል በወንጌሉ ክፍል ላይ ይሰበካል። ከዚህ ውጭ ማሰብ ከቤተ ክርስቲያን የወቅቱ አውድ ጋር የማይሄድ ስለሆነ ፈጽሞ ሊስተናገድ አይችልም። የአምልኮ አገልግሎት ከሚያዛቡና ማህበሩ ተገቢውን አገልግሎት እንዳያገኝ ወይም እንዳይሳተፍ ከሚያደርጉ ተግባራት አንዱ ዝማሬ ነው። በተለይም አስመላኪ ወይም የአምልኮ ዝማሬ መሪዎች በሚል የሚባከነው ጊዜ ከዚሁ ጋር ተያይዞ በመዘምራን አገልግሎት በሚወሰደው ጊዜ የአምልኮ አገልግሎት ቅኝት በእጅጉ የሚጎዳው ነው። በአንዳንድ ማህበረ ምዕመናን ህዝቡ በዝማሬው ብዛት ለመስማት ዝግጁ መሆን በማይችልበት ጊዜ ላይ ሰባኪው ለስብከት ሲጋበዝ ይስተዋላል። ስለዚህም በቤተ ክርስቲያናችን በየትኛውም አውድ የሚከናወነው የአምልኮ አገልግሎት ዝማሬው ጭምር በቄሱ ብቻና ምናልባትም ቄሱ በሚቆጣጠረው ሁኔታ የስብሐተ ለአምላክ መዝሙር ዝማሬን በመምራት ቄሱን የሚያግዙ ካልሆነ በስተቀር ሌላው ልምምድ እንዲበቃ መደረግ አለበት። ይህም ማለት በ2 ሰዓት የአምልኮ ጊዜ ውስጥ ቢያንስ 1 ሰዓት ያህል ለቃሉ ወጃ መፈቀድ ይገባዋል። ይህም ለምሳሌ የዕለቱ የመጽሐፍ ቅዱስ ክፍል፣ ምንባቦች፣ የስብከተ ወንጌል እንዲሁም የመዘምራን አገልግሎት፣ የስብከት አገልግሎት እስከ 35 ደቂቃ ቢሆን ይመረጣል። የቤተ ክርስቲያኒቱ ቄሶች በየወዱ በየራሳቸው ማህበረ ምዕመናን ወይም በሌላ የቤተ ክርስቲያኒቱ ማህበረ ምዕመናን ብቻ ማገልገል ወይም መሳተፍ እንጂ ለሌሎች ቤተ እምነቶች ከማገልገል መቆጠብ ይጠበቅባቸዋል። ቄሶች ወይም ወንጌላውያን ምናልባትም ቤተ ክርስቲያኒቱ ከሌሎች ኢኩሜኒካል የትብብር አባላት ጋር በጋራ በሚያዘጋጁ የአምልኮ አገልግሎቶች በስብከትም ሆነ በመምራት እንዲያገለግሉ ሊደረግ ይችላል። ይህም ቤተ ክርስቲያኒቱ በውል የምትሳተፍባቸው ለምሳሌ የኢትዮጵያ ወንጌል አማኞች ቤተ ክርስቲያናት ካውንስል በሚሰናዱ ስርዓቶች ብቻ የሚገደብ ይሆናል። ከዚህ ደብዳቤ ጋር ቀደም ሲል በቤተ ክርስቲያኒቱ ወንጌል ተልእኮ ቴዎሎጂ መምራት ተዘጋጅተው በሚስዮን ቴዎሎጂ ቦርድ ከታዩ በኋላ ለቤተ ክርስቲያኒቱ ወሳኝ መድረኮች ቀርበው የጸደቁ እስከ ማህበረ ምዕመናን እንዲደርሱ በሚል በቀድሞ የቤተ ክርስቲያኒቱ ፕሬዝዳንት ፊርማ የተላለፉ መመሪያዎች፣ ጽፎች ዳግመኛ ተፈርመው እንዲደርሳቸው ተደርጓል። ይህ የእረኝነት መልእክት የቤተ ክርስቲያኒቱ መሰረተ እምነት ስርዓቶችን ከማስጠበቅ አንጻር ለማህበረ ምዕመናን ሁሉ ቀጥታ እንዲተላለፍ ታስቦ ከወትሮ በተለየ አኳኋን ዘርዘር ባለመልክ የተሰናዳ መሆኑ እንዲታወቅ ያለምንም መዘግየት እንዲተገበር አሳስባለሁ። በመጨረሻም ከዚህ እረኝነት መልእክት ጋር ተያይዘው የተላኩ መመሪያዎች፣ ጽፎችና በዚህ መልእክት ውስጥ ባልተካተቱ ሌሎች ተጓዳኝ እርሶች ላይ ለወደፊት በየደረጃው ስልጠና የሚሰጥ ሆኖ እስከዛ ግን መመሪያዎችና በመልእክቱ የተሰጡ ምክሮች ሁሉ በአግባቡ እንዲተገበሩ የሲኖዶስ ፕሬዝዳንቶችና ሌሎች ኃላፊዎችም ትኩረት ሰጥተው እንዲከታተሉ በጌታ ፍቅር እንጠይቃለን። ጌታ አገልግሎቱንና
አገልጋዮቹን ይባርክ ይላል የመካነ ኢየሱስ ቤተክርስቲያን መግለጫ። መካነ ኢየሱስ ቤተክርስቲያን መግለጫ እንዴት አያችሁት? ሐሳብ አስተያየቶቻችሁን አጋሩን። ሰላም። ነቢይ የሚባል የለንም፣ ሐዋርያት የሚባል የለንም፣ ነቢይትም የለችም። እንግዲህ ከዚሁ ጋር እያይዘን በትክክለኛው ጾታ ሴትና ወንድ ስለሆነ አንሾምም፣ እንደዛ የሚሉ ሰዎችንም አናስገለግልም የምንለው ውሸት ነው። ውሸት እንደሆኑ እኔን ተከታዮቼ ማቴዎስ ዮሐንስ ወንጌል 16 ላይ ነው ተከታዮቼ መሆናቸውን በፍሬዎቻችሁ ታውቋቸዋላችሁ ነው ብሎ እንግዲህ ፍሬ እያየን ነው ማለት ነው። ቃለ ሕይወት እያለች ያለችው ከማንም ጋር አንወዳደርም፣ የማንንም እንትን አነቅፍም፣ ቃሉ የሚለውን እያልን ነው። ይሄን የምንለው እኛ ለህዝባችን ነው፣ እውነቱን ለመግለጽ ማንንም ለመኮነን እንትን ለማለት ሳይሆን በቃሉ ህዝቡ መመለስ ወደ ቃሉ መመለስ አለበት። ያስተምሮ ንጽህና መመለስ አለበት። ምክንያቱም ቅድም ስትጠይቅ ለምን ሐዋርያትና ነቢያት ብለሃል? ሁለቱ ያስተምሮ ንጽህናችንን ስላራገፈ ነው፣ ስላሽመደመደ ነው፣ እኛም እየቃጣን ስለሆነ ነው። ስለዚህ አጥቢያዎቻችንን የምንለው ተመለሱ